ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ፀጉር አቆራረጥ ብትነግረኝ ብዬ ነበር እና ምን ይመስላል? እስኪ ማበላለጡ ችግር አለ የለውም የሚለው ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ የአላህ መልእክተኛ ሰለም ከቀዛዕ ከልክለዋል። ወልቀዛዕ መዕናሁ ከማ ቃለ አልኢማሙ ነወዊ ወገይሩሁ ሚን አህሊል ዒልም ሐልቁ ሸዕር በዕዱሁ ወተርክ በዕዱህ። ቀዛዕ ብሎ ማለት የፀጉሩን ከፊሉን ላጭቶ ምልጥ አድርጎ ከፊሉን መተው ነው። ይህ ምንድን ነው አሉ ኢማሙ ነወዊ። ሌሎችም ዑለሞች መክሩህ ነው አላህ ነው አሉ። እሺ ይህን ይመስላል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አንድ ህፃን ልጅ በአካባቢያቸው ፀጉሩን ከፊሉን ልጭት አድርገው ከፊሉን ትውት አድርገውበታል። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አዩና አስተባበሉ፣ ኢንካር አደረጉ። ስለዚህ የፀጉሩን ከፊሉን ምልጥ አድርገው ልጭት አድርገው ከፊሉን መተው ይሄ መክሩህ ነው፣ የተጠላ ነው። ምናልባት አይታችሁ ከሆነ ሮናልዶ ተጫዋቹ የብራዚል አይታችሁ ትንሽ የዚች ጋር ይተዋሉ፣ ሌላውን ምልጥ ያደርጉታል። ወይ አባትህ ህፃን እያለህ በሬ ስጠብቅ ጋሚ ቁርጥ ቆርጦ ያውቃል? እዚች ጋር ትንሽ እየተውላህና ቁርጭጭ አድርጎ ይሄን እንደዚህ ምልጥ ያደርግልህ። ሀታ መክሩህ፣ ይሄ መክሩህ ነው፣ የተጠላ ነው። እሺ ቀጣይ ጥያቄ ሰላም አለይኩም እንጂ ያው በፀጉር ቤት እንትን ይባል ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ፣ እሱም ስለ ዘካተል ማል ነበር እና አንድ እህቴ ነበረች ከ20 ሺህ ብር በላይ ካለሽ ግዴታ ነው ብላኝ ነበር። ዘካተል ማል ማለት ነው። ዘካተል ማል ማለት የገንዘብ ዘካ ማለት ነው። የገንዘብ ዘካ ዘካ ማለት ቀጥታ ቃሉ ትርጉሙ መንጻት ማለት ነው። አንድ ሰው ከገንዘቡ ዘካን ምጽዋትን በሚያወጣ ጊዜ ከኃጢአቱ ስለሚነጻ ዘካ የሰውየው የኃጢአቱ መንጫ ማለት ነው። ስለዚህ ዘካ ስታወጡ ጊዜ ከኃጢአታቸው አላህ ሱብሓነሁ ወተዓላ ምህረትን ያደርግላቸዋል። ገብታችኋል? በዚያም ምክንያት ምን ተባለ? ዘካ ተባለ። እንደ አጠቃላይ ዘካ ለሁለት ይከፈላሉ። ዘካተል ማል እና ዘካተል ፊጥር በመባል ይከፈላሉ። ዘካተል ማል ማለት የገንዘብ ዘካ ማለት ነው። ዘካተል ፊጥር ማለት ደግሞ የፊጥር ዘካ፣ ያ ማለት ረመዳንን ጾማችሁ ስጨርሱ ከ27ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው በሶስት ቀናቶች የምትሰጡት የዘካ አይነት ነው። እርሱ እህል ነው። እርሱ ምንድነው? እህል ነው። በአንድ ሰው ላይ 3 ኪሎ ይወጅብበታል። የማውጣት ግዴታ ያለበት አባት ነው፣ ስለ ራሱና ስለ ሚስቱ፣ ስለ ልጆቹ። ለትልቁም ለትንሹም ለወንድ ኔት አድርጉት አንድ። ይህን ሲናገር አብዱላህ ብን ዑመር ምን አለ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳኢ ወሰጊሪ ወልከቢሪ ወልዓብዲ ወልአማህ ሳዕን ሚን ተምር አው ሳዕን ሚን ሸዒር አው ሳዕን ሚን ብር። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን በወንድም ላይ በሴትም ላይ በትልቅም ላይ በትንሽም ላይ በባሪያም ላይ በሑርም ላይ ግዴታ አድርገዋል። ምን እንዲሰጥ? እህል እንዲሰጥ ከቴምር ወይ ከገብስ ወይ ከስንዴ አንዳንድ ጣሳ ነው። ገብታችኋል? ወአመረ አን ቱኽረጀ ቀብለ ኹሩጅ ናስ ሊሶላት ልዒድ፣ ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድሞ እንዲሰጥም አዘዋል አሉ። ኢብኑ ዑተይሚን የተባሉ ታላቅ ዓሊም ይህን ተዕሊቅ ሲያደርጉ ምን አሉ? ከረመዳን 27ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ መስጠት ይቻላል ብለዋል። ስለዚህ በአንድ ሰው ላይ አንድ ጣሳ የሚለው በአሁን ጊዜ ያለችው ሳይሆን በነቢ ሰለላሁ ዐለይሂ ወሰለም ጊዜ ነው። የዚያን ጊዜ የነበረው አንድ ጣሳ በዚህ ጊዜ ምን ያክል ይሆናል የሚለውን ሼክ ኢብኑ ባዝ ሲናገሩ ወደ 3 ኪሎ የሚጠጋ ይሆናል ብለዋል። ስለዚህ በአንድ ሰው ላይ 3 ኪሎ አባት ላይ ማውጣት ኃላፊነት ያለበት። ያን ከቻለ የእርሱ ያወጣል፣ ለሚስቱ፣ ለልጆቹ፣ ለትልቁም ለትንሹ። ካልቻለስ እናት ማውጣት ትችላለች። ካልቻሉስ እናትና አባት፣ ልጅ ማውጣት ይችላል፣ የእናት የአባቱን፣ የወንድም የእህቶች። እና ይህ ነው ዘካተል ፊጥር ተልማላ፣ የገንዘብ ዘካ። የገንዘብ ዘካ በአመት አንድ ጊዜ ግዴታ ይሆንበታል አቅሙ ያለው ሰው። ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ። አንድ ሰው ገንዘቡ የዘካ መጠን ላይ ደርሶ አመት ከዞረበት ዘካ ግዴታ ይሆንበታል። የዘካ ገንዘቡ መጠኑ ታዲያ ምን ያክል ነው ነው የእህታችን ጥያቄ። የዘካ ገንዘቡ ምን ያክል ነው መጠኑ የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም በወርቅና በብር አስቀምጠውልናል። በወርቅ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው
በብር በጌጡ ማለት ነው 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው ይህ እጁ ላይ ገብቶ አመት ከዞረበት አመት ከሞላው ዘካ ወጅቦበታል። ገብታችኋል? እና ስለዚህ በገንዘብ በአሁኑ ሰዓት ምን ያክል ነው የሚለውን ለማረጋገጥ የወርቅና የብር ዋጋ ከጊዜ ወደ ጊዜ አንዳንዴ ስለሚጨምር ስለሚቀንስ በአካባቢያችሁ ሄዳችሁ ወደሚገኝ ወርቅ ቤት ሄዳችሁ ይህን በመጠየቅ ማረጋገጥ ትችላላችሁ። ቤት ነው ማውጣት ያለብን ከተባለ ለምንስ ተለያዩ እነዚህ መጠናቸው ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጠናቸው እኩል ነበር። 595 ግራም ብርና 85 ግራም ወርቅ ዋጋቸው እኩል ነበር። አሁን ላይ ተቀያይሯል። ወርቅ በጣም ውድ ሆኗል አይደለ? ብር ደግሞ በጣም ቀንሷል፣ ረክሷል። ስለዚህ በየትኛው ነው መሰጠት ያለበት የሚለውን በተመለከተ ለብዙ ሰው ተደራሽ እንዲሆን ብዙ ሰውም እንዲያወጡ እንዲጋብዝ ዘንድ ቀነስ በሚያደርገው መሆን አለበት። ምንድነው የሚቀንሰው? ከወርቅና ከብር ብር ነው። ስለዚህ 595 ግራም ብር ምን ያክል ገንዘብ ያወጣል የሚለውን ሂዳችሁ ወርቅ ቤት በማረጋገጥ የዛኔ ያ የሚነግሯችሁ ዋጋ እጃችሁ ላይ ከገባና አመት ስሩበት ከሆነ ገንዘባችሁ ዘካ ወጅቦበታል። ሄዱና ወርቅ ቤት 595 ግራም ወርቅ ስንት ነው የሚሸጠው በሉት። 100 ሺህ ብር ካለ ለምሳሌ የ100 ሺህ ብር እጃችሁ ላይ ከገባና አመት ስሩበት አመት ሞልቶት ከሆነ ዘካ ወጅቦበታል። የዛኔ 100 ሺህ ሲካፈል ለ40 አድርጋቸው የሚመጣው ውጤት የዘካው ብር ነው 2500 ማለት ነው። እሺ ይህ ነው በብር ያውጡ እንዳይባል ማነው በወርቅ ያውጡ እንዳይባል። ወርቅ በጣም ውድ ነው። ብዙ ሰዎች እንዲያወጡ አይጋብዝም። ገብቷቸው አለ አይደል? ለብዙ ድሃዎችን ተደራሽ እንዳይሆን ይሆናል ብዙዎች የማያወጡ ከሆነ። በብር ከሆነ ግን ብዙ ሰዎች እንዲያወጡ ይጋብዛል። ለብዙ ድሃዎችን ተደራሽ እንዲሆን ያደርጋል። ስለዚህ ምንድነው ወርቅ ቤት ትሄዱና 595 ግራም ብር ስንት ነው የሚሸጠው ትሉታላችሁ። ለምሳሌ 100 ሺህ ብር ነው ካለ ይሄ 100 ሺህ ብር እጃችሁ ላይ ገብቶ አመት ሞልቶት ከሆነ የዛኔ 100 ሺህ ሲካፈል ለ40 አድርጋቸው የሚመጣ ውጤት የዘካ ብር ነው። ገብቶሻል እህት? ገብቶኛል። ግን አሁን እኛ በወር ለምሳሌ 100 ሺህ ብር ቢከፈልህ ከዛ ላይ ግዴታ በየወሩ ማውጣት ትችላለህ? ግዴታ ነው? በየወሩ አይደለም፣ በአመት አንድ ጊዜ አልኩኝ። አንዴ ካወጣንበት ግዴታ አይደለም ማለት ነው። አመት እስኪሞላ ድረስ ዘካት ታውጪ። ዘካት ልማል የለብሽም። ልክ ባወጣሽበት አመት ቀጣይ አመት ሲመጣ ጊዜ ከኒሳቡ ከዘካ መጠኑ እስካልቀነሰ ድረስ የዛን ያውንም ያለሽን ገንዘብ ለ40 ተከፍይና የሚመጣው ውጤት ዘካት ታውጫለሽ። ቀጣይ አመት ላይ 1 ሚሊዮን ቢሆንልሽ 1 ሚሊዮን ሲካፈል 40 ታድርጊና የሚመጣው ውጤት የዘካ ብር ነው። እሺ ሌላኛው ጥያቄ ደግሞ ስለ ንቅሳት ነበር። በድሮ በጃሂልያ ጊዜ የሚሆን ሳያውቁ እየተነቀሱ ምንድነው ሁክሙ? አንዳንድ እህቶቻችን ሳያውቁም ሊሆን ይችላል አውቀው ተነቅሰው አሁን ላይ ማጥፋት ባይቻል ምንድነው ሁክሙ? ንቅሳት ወንጀል ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አናሚሳህ ወልሙተነሚሳህ ወልዋሲላህ ወልሙስተውሲላህ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ንቅሳት የሚነቅሱና የሚያስነቅሱ ሰዎችን ረግመዋቸዋል። ታዲያ ሰውየው ሳያውቅ ከሆነ ይህን ነገር ያደረገው ሐራምነቱን ሳያውቅ ከሆነ እንደ ወንጀል አይቆጠርበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይህ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ ባለማወቅ በስህተት ወንጀል የሰራ ሰው፣ ልክ ይሄ ማለት ነው። ንቅሳት ሐራም መሆኑን አያውቁም እነዚህ ልጆች አደረጉት። ከጊዜ በኋላ ግን ተረዱ እነዚህ ልጆች። ያን በማድረጋቸው ወንጀለኛ ናቸው ተብሎ ተይዞባቸዋል ወይ? ላ አላህ ወንጀለኛ አድርጎ ሰዎችን የሚፈርደው መቼ ነው ከተባለ ወንጀል መሆኑን እያወቁ ሲሰሩ ጊዜ ነው። ገብታችኋል አይደል? ሳታውቅ ይህች ልጅ ተነቀሰች፣ አላህ ሱብሓነሁ ወተዓላ ወንጀለኛ አይላትም። ነገር ግን ባወቀች ጊዜ ምን ማድረግ አለባት ወደሚለው ስንመጣ ጊዜ ያንን ማስጠፋት አለባት ከቻለች፣ በጤናዋ ላይ ችግር የማይፈጥርባት ከሆነ። እሺ ያን አስጠፋለሁ ብትል ሌላ በጤናዋ ላይ ችግር የሚፈጥርባት ከሆነስ፣ አደጋ የሚፈጥርባት ከሆነስ የዛኔ ተውበት ማድረጉ በቂ ነው። እሺ ጀዛኩሙላህ ኸይር። ወያክ ሰግጥ በምስል የሰራ የሰየው ከስምን ትክክል ነው። እሺ
ማን የፈጠራቸው ለሚለው ጥያቄ እኔ ነኝ የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ እየተናገረ ነው። ይወጣል አይደለ? እነርሱ ግን ገሃነም ሊሆኑ የቻሉበት ምክንያታቸው ምንድነው ነው ጥያቄ። አሁን እዚህ ቦታ ላይ እዛው ምክንያቱን ተናገረ። ጆሮ ሰጥቻቸዋለሁ፣ ግን እኔ በነቢይ በኩል የሚልክላቸውን ቃል አይሰሙም። እነዚህ ሰዎች መስማት አይፈልጉም። አይን ሰጥቷቸዋል፣ ኑ እዩ፣ ለአያዩ ማየት አይፈልጉም። እሺ አገናዝቡን እንኩ፣ አይ አንፈልግም አሉ። አያቸው አይደል? እነዚህ ሰዎች ወዴት እንደሚሄዱ እየነገረን ነው። ወለቀድ ዘረእና ሊጀሃነም ላ እዚህ ቦታ ላይ ላ መልዓቂባ ትባላለች። የመጨረሻውን ማንነታቸውን የሚናገር ነው። ያ የመጨረሻውን ማንነታቸውን አምላክ አላህ ሲናገር ግን ከምን መሰረት አድርጎ ነው ከተባለ ሰበቡን ተናገረ እዛ። ምክንያቱ ራሳቸው ሰዎች ናቸው። ጆሮ ተሰጥተው ነበር ግን አልሰሙም። ማየቻ ተሰጥተው ነበር ግን አያዩ። ልቦና ተሰጥተው ነበር ግን አያገናዝቡም ማለት። የእነዚህ ፍጻሜያቸው ጀሃነም እንደሚሆን አላህ ሱብሓነሁ ወተዓላ እየተናገረ ነው። በዚያቸው ያዩ ልቦና ተሰጥቷቸው ያገናዘቡ በአንጻሩ ወደ ገነት እንደሚሄዱ ይናገራል። ይህ ነው እኮ አንዴ እኔ እኮ ያልገባኝ ነገር መጀመሪያ ጆሮ ሰጠዋቸው፣ ልቦና ሰጠዋቸው፣ መስማት አይችሉም፣ ከጋኔን ፈጠርኳቸው ቢል ችግር የለውም። ግን ከጋኔን ፈጠርኳቸው ከሰውና ጋኔን ፈጠርኳቸው ብሎ እንዴት ጆሮ አላቸው ይላል መጨረሻ ላይ? ፊት ተፈጠረ አንድ ሰው የሚሰጠው መጀመሪያ ነው እንጂ ከተፈጠረ በኋላ እንዴት ሌላ ነገር ይሰጠዋል? በዚህ ላይ እስኪ ማብራሪያ ካለ አብራራልኝ። ከጋኔን ፈጠርኳቸው የሚል የለም። ከየት ነው እያነበብክ ያለኸው? ከጋኔን ፈጠርኳቸው የሚል የለም። ሰውንም ጋኔንም የፈጠረው ራሱ መሆኑን እየገለጸ ነው አላህ ሱብሓነሁ ወተዓላ። እኔ ነኝ የፈጠርኳቸው ይላል። አዙረው እሺ እናንብበው እንዴት እንደሚል ነው። አዙረውና ይላል ብዙዎችን እንደተሰራናቸው እያለ እንዴት አንባውን ትከታያለህ? ጋኔን ፈጠርኳቸው ይላል። ከጋኔንና ከሰው ሰራዋቸው እያለ አይደል? ከጋኔን የፈጠርኳቸው የሚለው ጋር ሰግጥ ፈምስ አቤት ይኸው ከጋኔንና ከሰዎች ብዙዎችን ለገሃነም ፈጠርናቸው አለው። ለገሃነም ተፈጠራቸው በኋላ እንዴት እንትን ይላቸዋል? ከጋኔን ፈጠርኳቸው የሚለው ጋር ነው። ይኸው እኮ እያነበብኩ አይደል እንዴ? ከጋኔንም ከሰዎችም ፈጠርናቸው፣ ግን ከገሃነም እንዴት ከፈጠራቸው በኋላ ጆሮ ይሰጣቸዋል? እሺ ከጋኔን ፈጠርኳቸው አይደለም እኮ ለገሃነም ፈጠርናቸው ካለ በኋላ ራሱ ፈጥሮ እንዴት ጆሮ ያላቸው ልብ አላቸው ግን አይሰሙም ይባላል እንዴ? ለምን እንደሆነ ምክንያቱ ተናገረ። ምክንያቱ ለምንድን ነው ለገሃነም የተባሉት እነዚህ ሰዎች? ለገሃነም የተባሉት እነማን ናቸው ከተባለ እዚያ ቦታ ላይ ነገረ። ጆሮ አለው አይሰማም ማለት። ለምሳሌ አንተ ጆሮ አለህ አይደለ? ሰግጥ አንድ ቤት ተናንሳ አንተ አስረዳ። እኔ ጆሮ አለኝ ግን ቢፈጥረኝ ራሱ እኔ ይቅርታ ካባልኩት ይምረኛል። ግን ይሄ ከፈጠራቸው በኋላ እንዴት ለገሃነም ተፈጥሮ እንዴት እነሱ እንትን ይላሉ? አዳምጥ፣ አያውን ጨርሰው። ምክንያቱን ሰበቡን እየተናገረ ነው። ለጀሃነም የተባለበት ምክንያት ምንድነው ይላል። ሻንቀሰው ንገረኝ። ይሄ እኮ አንተ በስራ እንትን ያልከው ነገር ነው። አሁን ወደ ገሃነም የሚያስከድ እኮ አንተ በስራ ያጠፋው ነገር ነው እንጂ ከፈጠረ በኋላ እኮ ያለው አይደለም። በጣም ጥሩ። እሱን ነው እየተናገረ ያለው። በስራቸው ምክንያት እንደሆነ እዛው ላይ ተናገረ እያልኩህ ነው። ምን አላንተ ፈጠርናቸው ብሎ ኧረ እሱ ምንድነው ፈጠርናቸው እኮ እያለ ያየሁት ነው። ባይኔ መፍጠሩን እየተናገረ ነው። ፈጠርኳቸው ማለት ወሰንኩባቸው። ምንድን ነው የምትለው? ከፈጠራቸው በኋላ እንደገና እንዴት ነው እነዚህ ሰው? እሺ ፈጠራቸው፣ እሺ ይቅርታ ቢዩት እንትን ነው ከፈጠረ ማለት አንተ በፈጣሪ አንተ ፈጠራቸው ሲባል ወሰነባቸው እያልክ ነው አይደለ? ቀድሞ እንደዛ ተረድተህ ነው አይልም? እንደሱ አይልም። ወሰንኩባቸው አላለም። የፈጠራቸው እያለ እኮ ነው እሱ። እያየኸው አይደል? ወሰንኩባቸው ይላል። ፈጠርናቸው ብሎ ፈጠራቸው በኋላ እንዴት እንትን ይላቸዋል ማለት አንተ ፈጠርባቸው ይላል ወይ ነው ጥያቄው? አዎ ፈጠርናቸው ይላል። ወሰነባቸው ማለት ነው። ወሰንኩባቸው ይላል ወይ? ፈጠርናቸው ብሎ እንዴት አልወሰነባቸው? ለገሃነምና ከገሃነም ፈጠርናቸው ለገሃነም እያለ አዳምጥ። ወሰንኩባቸው ይላል ወይ ነው ጥያቄው? እኔ ስለመወሰን አይደለም ሰፈጠው ለገሃነም ፈጠርናቸው እያለ አይደል እንዴ? አንተስ ማለት ነው አላልክም እንዴ? ለምን ስለመወሰን አይደለም ትላለህ? ተረዳህ ማለት ነው። አሁን አየህ አይደለ? ስለዚህ ማን መወሰን አንድ ፈጠርናቸው ብሎ እንደዚህ አድርገው አንተ አሁን ሰው ሁሉ ብሎ ነው የፈጠረህ። ሰው ከመሆኑ ውጭ ወደ ሌላ ቦታ የትም መሄድ አይችልም። ስለዚህ ለገሃነም ፈጠርናቸው ካላቸው ደግሞ የትም መሄድ አይችሉም። በቃ እሱን ልንገርህ በቃ። ስለዚህ ሰው ሆነህ ተፈጠር ካለህ ለሌላ መሆን አትችልም። ምርጫ የለህም ማለት ትክክል ነው። አዎ ሰው ከሆንክ እንስሳ መሆን አትችልም። ስለዚህ እነዛም ለገሃነም የተፈጠሩት
አያዳምጥ። እሱኛው ደግሞ ለጀሃነም የሆኑበት ምክንያት ምንድነው ከተባለ ስራቸው እንደሆነ እዚያው ላይ ገልጿል እያልኩህ ነው። ለምን ጆሮ አላቸው አይሰሙም ማለት አለመስማትና መስማት ያንተ ምርጫ ነው አይደለም? መልካ እኔ አሁን ፈጥሮኛል፣ ፈጣሪ በአምሳሉ ፈጥሮኛል። ግን ካጠፋሁኝ ለገሃነም ነው ከፈጠረ በኋላ እኮ ነው ወደ ገሃነም የሚሄደው እንጂ መጀመሪያ ለገሃነም ብሎ ፈጥሮኝ አይደለም። እኔ አሁን እንደማምነው የተጠየቀውን ጆሮ ሰጥተዋል። አንተ ጆሮ መስጠቱ የሱ ፈቃድ ነው ወይንስ ያንተ ምርጫ ነው? መልስ። እሺ መጀመሪያ አንተ ሰው ሆኖ ፈጥሮሃል፣ እንስሳ መሆን ትችላለህ። ለገሃነም ከፈጠረኝ ደግሞ ገሃነም ነው እንጂ መሆነው ሌላ መሆን አልችልም። የአምላክን ቃል መሻር አልችልም ማለት አንተ ጆሮ ሰጥተዋል። ይሄን ጆሮ ሲሰጥህ ጊዜ በምርጫህ ላይ ሰጠህ ወይንስ ወስኖብህ ነው? ጆሮ ይኑርህ ብሎ ነው ወሰነህ? እኔ እኮ እየነገርኩህ ነው። እሱ ያለ መረዳት ካልሆነ እንጂ እኔ አሁን ልንገር፣ ሰው ሁን ብሎ ሰርቶኛል። ግን ካጠፋሁኝ ወደ ገሃነም ወርዳለሁ። ቆይ ልንገርህ፣ አዳምጠኝ። ተረጋጋ። እኔ አሁን በሰውነትህ ላይ ሳለህ ጽድቅ ስራ የመስራት እና በሰጠህ የሰውነት ክፍል ጆሮ ከሰውነትህ ነው አይደለ? አይንህ ከሰውነትህ ነው አይደለ? ልብህ ከሰውነትህ ነው አይደለ? መልስልኝ። እሱን ሲሰጥህ ጊዜ አስመርጠሃል ወይ ከተባለ አላስመረጠህም። ነገር ግን በእነዚያ ላይ የፈለከውን መስራትን አስመርጠዋል። አየህ አይደለ? እዚህም አላህ እየተናገረ ያለው መፍጠሩ አዎ በራሱ ውሳኔ ነው። አላህ ሱብሓነሁ ወተዓላ ፈጥሮሃል። አንተን ሰው ሁን ብሎ ፈጥሯል። ጋኔን ሁን ብሎ ፈጥሮታል። ከዚያ በኋላ በፈጠረላቸው አካሎች ግን በጆሯቸው፣ በዓይናቸው፣ በልባቸው የመስማት የማየትን የማገናዘብን ለነሱ ምርጫ ሰጥቷቸው እነዚህ አካሎች መስማት እንዳልፈለጉ ማየት እንዳልፈለጉና ማገናዘብ እንዳልፈለጉ እነዚህ አካሎች እንደሆኑ ወግዳ ገሃነም የሚገቡት አላህ ሱብሓነሁ ወተዓላ እዚያው ላይ ተናገረ። ሌላ ቦታ ላይ ሳትሄድ ማለት ነው። ገብቶሃል አይደለ? ለምን አላሽም? ከጋንና ከሰው ለጋን ፈጠርኳቸው እያለ አይደል እንደው የሚለውን አሳየና እንዴ። ምኑን ነው ማሳየህ? ደንቆራ አድርጎ ፈጥሯቸዋል መጀመሪያ የሚለው እኔ ያኩ ምሳሌውን አንተ ስተኝ የነበረው ምሳሌው ነው የነገርኩህ እንጂ እያለህ ነው ለጋንም ፈጠርኳቸው ካለህ ያቻው በራሳቸው ፍልስፍና ይናገራሉ። ይሄ ነው መረዳት አይፈልጉም። ዘግተውታል ራሳቸው። አንተን እኮ ነው ደንቆራ እያለ ያለው። ምክንያቱም ጆሮ ሰጥተዋል፣ ግን መስማት አትፈልግም። ያው ግን ይዋሻል። ደንቆራ አድርጎ ቀድሞ ፈጥሯቸዋል አለ። ለአንደዛ የሚል የለም። ሰው ጋኔን አድርጎ ፈጥሯቸዋል ወይ? አዎ ፈጥሯቸዋል። ምን ሰጥቷቸዋል ይላል? ደንቆራ አድርጎ ፈጠራቸው ይላል? ላ አይደለም። ጆሮ እንዳውም ሰጥቻቸው ነው የፈጠርኳቸው እያለ አንቀጹ እየተናገረ ደንቆራ አድርጎ ነው የፈጠራቸው ብሎ በራሱ ይተረጉማል። እንደዚህ ያስኬዳል። አላህ ሱብሓነሁ ወተዓላ አይን ሰጥቷቸው አለ፣ ጆሮ ሰጥቷቸው፣ ልብ ሰጥቷቸው አለ። አያቸው አይደለ? እነሱ ግን አይሰሙም አለ። የማን ስራ ነው አለመስማታቸው? የራሳቸው እንደሆነ እዛው ላይ ገለጸ። እነሱ ግን አያዩም አለ። እነሱ ግን ልቦናቸውን አያገናዝቡበትም አለ። የራሳቸው ነፃ ምርጫ ፈቃድና ውሳኔ ነው። ያ ግን ያንን ጆሮ የፈጠረላቸው ማን ነው? አምላክ አላህ ሱብሓነሁ ወተዓላ። አይናቸውን የፈጠረላቸው ማን ነው? እንዲያዩ አላህ ሱብሓነሁ ወተዓላ። ልቦናን የፈጠረላቸው ማን ነው? አላህ ሱብሓነሁ ወተዓላ። በዚህ ሁሉ ፈጥሯቸው ሳሉ እነዚህ ሰዎች እነዚህን ግን መጠቀም አልፈለጉም። በራሳቸው ነፃ ምርጫ ፈቃድ ተጠቅመው አናይም፣ አንሰማም፣ አናገናዝብም አሉ ብሎ እዚያው ተናገረ። እነዚህ ወዴት እንደሚሄዱ አላህ ሱብሓነሁ ወተዓላ ሲነግረን እነዚህ ወደ ገሃነም ነው የሚሄዱት እያለ ቀድሞ ተናገረ። ከታች አለ አይደል? ቀድሞ ተናገረ። ወዴት ይሄዳሉ? ወደ ገሃነም። ይሄ ነው። እሺ ኪያ ሰላም አሎ ከታች ኪያ ይሰማሻል? ልጅ ኪያ ነው የሚለው። አሎ እሺ ከላይ ያለ አይ ሰላም ወአለይኩም ሰላም። እሺ ጥያቄ አለ? ጠይቅ አለኝ። ጥያቄ ሳይሆን ለራሴ የሆነ እንትን ነበረኝ።
እሺ ከተም አንድ ካፊር ወንድም ነበረኝ እና ወደ እስልምና ለመምጣት እኔ ብዙም የእስልምና እውቀቱ ስለምሆንም ይሄን አክል እውቀቱ የለኝም እና ጥያቄ ጠይቆኝ ምላሽ ለመስጠት አንዳንድ ነገር ነግሬው ነበር። ለመረዳት ያክል አንዳንድ ነገር ደግሞ የጠየቀኝ ነገር ተገቢውን ምላሽ ለመስጠት ከኔ በላይ የሆኑ ሰዎችን ፈልጌ ነበር። እሺ እና እኔ ደግሞ ያው ተገቢውን ምላሽ ለማግኘት ደግሞ እኔ ወደ አንተ ለመምጣት ፈልጌ ነበር። እንዴ አጠገብህ ነው? አሁን እንኳን አጠገቤ አይደለም። ቀጠሮ ተያይዘን ለእሑድ ነበር የተባባልነው። ደስ ባለ ጊዜ ነው ዛውና ደስ ባለ ጊዜ ዛውና እሺ ኩርሶ አይ እሺ እንዴት ነው? ሰላም ነው አለና ማን ነው አለ ነው እንዴ ነው? እታች አሁን በምታወሩት ላይ ጥያቄ ለመጠየቅ አንድ ያልገባኝ ነገር ስላለ ነው ክሊር እንድታደርግልኝ ማለት ነው። ምንድነው ያውም ምንድነው አንዴ ማለት ነው አሁን ከጋኔንም ከሰውም ለገሃነም ፈጠርናቸው ሲል አንዴ ሲፈጥራቸው ማለት ነው አሁን ለማገዶ የተዘጋጀ እንጨት መልሶ ወደ ወይ ለጠረጴዛ ወይ ለወንበር አይሆንም ማለት ወይ ለአልጋ አይሆንም፣ ለሆነ ጥቅም ላይ አይውልም። መጀመሪያውኑ ሲፈጥራቸው ለገሃነም ፈጠርናቸው ካለ ወይ አስተካክሉት ቃላቱን ወይ አስተካክለው ወይ አልገባህም ይሆናል እንጂ ለገሃነም አንድ የተፈጠረ እኮ በቃ ለዛ ነገር የተፈጠረ ነው። እንዴት አድርጎ ያ ሰው እንደገና በሱ ምክንያት ሊወነጀል ይችላል? አልሰራም ሰርቷል እንዴት ይባላል? ኦሬዲ ሲፈጠር እንደዛ ሆኖ የተፈጠረ ሰው ማለት ነው። እዚህ ጋር እንዴት ነው አንተ ስታስረዳ ትክክል አልተረዳውም። እያብራራህ ነው እየጠየቅህ ነው? እየጠየኩ ነው እንጂ ያ እንትናችሁ ቁርአናችሁ በትክክል እንደዚህ የሚል ከሆነ ማስተካከል ማረም ነው ያለባችሁ እንጂ መጀመሪያውኑ ለገሃነም ፈጠርናቸው ካለ በሎጂክም ስታየው ለማገዶ የተዘጋጀ እንጨት ማለት ነው መልሶ ቫርኒሽ ተቀብቶ ጠረጴዛ ሊሆን አይችልም። የተበላሸውን አይምሮህን ነው እንጂ የምናርመው ቁርአንን አይደለም። አዳምጥ እሺ። አንቀጹን ጨርሰው ቢያንስ ምን እንደሚል እስከ መጨረሻው አንብበዋል? አላነበብከውም ከዚህ በፊት? ኖ አይ አላነበብኩትም። ለነገሩ እኔ ቁርአን አላነበብኩም። ስለዚህ አሁን ስትወያዩ ስለሰማሁ ነው። ሳታነብ ታዲያ ቢያንስ ሙሉውን አንብበዋል ወይ አልኩት? አላነበብኩም ግን መታረም አለበት። ምንድነው ያነበብከው? እሱ አሁን እኮ ስታነብ እኮ እየሰማሁ ነበር። ቀስ በል። ካላነበብክ ጠይቅና ከዚያ ይመለስልሃል። ድምዳሜ ሰጠህ። ለዚህ ነው የተበላሸውን አይምሮህን እናርምልሃለን እንጂ ቁርአን አይደለም ያልኩህ። ምክንያቱም ቢያንስ አንድ ሰው ለመተቸት ማንበብ አለበት የለበትም? ማንበብ አለበት። ታቻለ አይደለ? ኖ መተቸት ሳይሆን በሁለታችሁ በኩል ያለው እንትን ምንድነው ልጁ ያለህን እያወቅ እንዳላወቅ ማለፍ የለብህም እኮ ነው። ምን ማድረግ አይቻልም። ዋንስ ያ ነገር የተዘጋጀው ለገሃነም ከሆነ እንዴት ብሎ ነው ሰላም ከላይ ጥያቄ አለ። እሺ ጥያቄ አለ። ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ እሱ ወንድሜ እንዴት ነው? ሰላም ነው አለን አልሐምዱሊላህ። የሆነ ጊዜ ማታ ወስዬ ኢድ ላይ እየተሰገደ አለ በቃ ኢድ በኢድ ነበር እና ሱና መስገድ ይቻላል? ምናልከ ኢድ ላይ ሱና መስገድ ይቻላል? ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ከመጡ በኋላ ቤታቸው ይሰግዱ ነበር። ከፍቼ በተኛም ችግር አለው? ማታዳምጠው ከሆነ እንዳሰማው የሚልም ነገር ሰምቼ ነበር። እሺ ምን አድርጋለሁ? ምን አድርጋለሁ? ምን አልከኝ? ምን አድርጋለሁ? የሚረብሽ ድምፅ አለ። እሺ ዋንን ማዳመጥ ትችላላችሁ። ተኝታችሁ ትችላላችሁ። ቁማችሁም ተኝታችሁም እየሄዳችሁ ማዳመጥ ትችላላችሁ። አላህ ሱብሓነሁ
ስለዚህ ቁማችሁን ተንተርሱ ዚክር ማድረግ ትችላላችሁ። ወምን ዚክር ድምጽ ነው እንደማይሰማ። እሺ ይሰማሻል? እሺ ለማንኛውም ተኝታችሁን ቢሆን ማዳመጥ ትችላላችሁ። ግን የምንቅልፍ ይሰማል ከቻላችሁ በዛ እናደርጋለን ብላችሁ ተኝታችሁ በዛው እንቅልፋችሁ ቢወስዳችሁ እንደ ወንጀለኛ ሰማል። ሰላም አለይኩም። እንዴት ነህ? ወልሽ ሜት አታድርጓት። ጓደኛዬ ሻሃዳ ማያዝ ትፈልጋለች እያለች ነበር። እሺ ወአለይኩም ሰላም። አይሰማም? እሱ ይሰማል። ለምን አወረዳችኋል? እሱ አልሰማሁኝም። ምናልባት የእሷ ሚዩት ሳታደርገው ቀርታ ነው መሰለኝ። አልሰማሁኝም ነበር። አሁን ማዳመጥ ትችላለህ፣ ግን እንቅልፍ ሊወስደህ ከሆነ ከቻልክ በዋዛ አድርገው አቋርጠው አደርገዋለሁ ብለህ አስበህ ሲቀራ ቢያድር እንደ ወንጀለኛ ትቆጠራለህ። እሺ ሙስታክ እሺ ሰላም አለይኩም። እሱ ጥያቄ ነበረኝ። ወአለይኩም ሰላም። ይሰማል? ሰማላ። የክርስቲያን ገንዘብ የበላ ሰው ምንድነው ማድረግ ያለበት? በሰደቃ ማድረግ አይችልም አይደል? ምንድነው ማድረግ ያለበት? ለቤተሰቦቹ መመለስ። ባለቤትን ማግኘት ካልቻለ ባለቤት ካልቻለ ደግሞ ለቤተሰቦቹ ይስጣቸው። ምክንያቱም ያ ሰው ገንዘቡን ሳይጠቀምበት ቢሞት ቤተሰቦቹ ናቸው ሊወርሱት የሚገባውና ለቤተሰቦቹ ይሰጣቸዋል። እነሱንም ማግኘት ካልቻለ ለሚስኪኖች ለድሃዎች ይሰጣል። ማግኘት ካልቻለስ ለድሃዎች ለሚስኪኖች ይስጣቸዋል ገንዘብ። መርሐባ ሻላ ያስትልኝ። እሺ በእምነት ሰላም። አቤቱ ወንድም እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። አለሁ ደህና ነኝ። ጥያቄ አለብኝ። ጥያቄ አለኝ። ያው አንድ ጥያቄ ልጠይቅህ ነው የገባሁት። ስላስገባህ አመሰግናለሁ። ጥያቄ ምን መሰለህ? ኢየሱስ ክርስቶስ ሙስሊም ነው ወይም ደግሞ ዳግመኛ የውም ቂያማ ሲመጣ እሱም መስጂድ ገብቶ ይሰግዳል፣ እሱም ዳግመኛ ይሞታል ብላችሁ ነው አይደል የምታምኑት? ኦኬ። እዛ ከሆነ ኢየሱስ ክርስቶስ አባቴ ብሎ ይሰግድ ወይም ይጸልይ የነበረው አሁን ሙስሊሞች እንደሚሰግዱት ነው ወይስ አባቴ ብሎ ሲጠራ ያን አንድ ፈጣሪ ነው እሱም እያመለከ የነበረው? ኢየሱስ ክርስቶስ ሲያመልክ የነበረው አንድ አምላክ ነው። እንደ መጽሐፍ ቅዱስ ከሄደን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ሆኖ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገር ነበር። አምልኮ የሚገባውና የሚጸልየውም ለእርሱ ብቻ እንደሆነ ይናገራል። በሰማይ የምትኖር አባታችን ይናገራል። ወደ አብ እንደሆነ ጸሎት ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ለአብ እሰግዳለሁ እያለ ቃል በቃል ይናገራል። ለአብ ነበር ሲሰግድ የነበረው፣ ለአንዱ አምላክ ይናገራል። አሰጋገዱ እንደናንተ ኢየሱስ ክርስቶስ ሲጸልይ ኢየሱስ ክርስቶስ ሲጸልይ እንዳለባቸው ይናገራል። ልክ እንዲሁም በጉልበት የምንለው ይጸልይ ነበረ። ልክ እንዲሁ ሶስተኛው የጸሎት ስርዓታችን ምንድነው? በግንባር በመደፋት ስጁድ በማድረግ ነው። ኢየሱስ ክርስቶስን በግንባሩ በመደፋት ጸሎት ያደርግ ነበር። በሶስቱ የአምልኮ ስርዓቶቻችን አንደኛው መቆም፣ ሁለተኛው በጉልበት መንበርከክ፣ ሶስተኛው በግንባር በመደፋት እንጸልያለን። ገብታችኋል? ኢየሱስ ክርስቶስን በእነዚህ በሶስቱ መንገድ ነበር ሲጸልይ የነበረው። ልክ እንደ ሙስሊሞች ቆሞ ይጸልያል፣ በጉልበቱ በመንበርከክ ይጸልያል፣ በግንባሩ በመደፋትም ይጸልያል። ይሄ ነው። እሺ እንደዛ ከሆነ ፈጣሪ ወይም የኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ ራሱ ጌታ እንደሆነ እንደተናገረ ያኔ ፊልጵስዩስ ምዕራፍ 2 ላይ ከ11 ጀምሮ ይመስለኛል
ቦታውን ያው ትንሽ ስለቆየው ረስቼ ይሆናል እና እዛ ጋር ምን ይላል? ፍጥረት ሁሉ በኢየሱስ ክርስቶስ ስም ይንበረከክ ዘንድ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልቦ እንዲያምን ዘንድ ይላል። ሌላ ቦታም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ይላል። እሱ የፈጣሪ ትእዛዝ ከሆነ የፈጣሪን ትእዛዝ እየተቀበለ ወይም በትክክል እያወጣ ያለው ማን ነው? ያኔ ክርስቲያን ነው ወይስ ሙስሊም ነው የሚለው ነገር አልገባልኝም። እዚህ ጋር መጽሐፍ ቅዱስ እንግዲህ ጌታ የሚለውን ለአምላክ ያውለዋል። ልክ እንዲሁ ደግሞ ለፍጥረታትም ጌታ ተብሎ ይጠራሉ። የፍጥረታት ጌትነት በመደረግ የሚገኝ ጌትነት ነው። የአምላክ ጌትነት ግን በመደረግ የሚገኝ ጌትነት አይደለም። ለምሳሌ የአብ ጌትነት በመደረግ የተገኘ አይደለም፣ ጌታ ነው በራሱ። ኢየሱስ ክርስቶስ ሲናገር አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የክርስቶስና የሌሎች ሰዎች ደግሞ ጌትነት በምንድን ነው የተገኘው ሲባል ጊዜ በመደረግ የተገኘ ጌትነት ነው፣ እንደ አብ አይደለም። ገብቶሻል አይደል? የክርስቶስ ጌትነት በመደረግ የተገኘ ጌትነት የስልጣን የሹመት እንጂ መለኮታዊ ጌትነት እንዳልሆነ እንረዳለን ማለት ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ታዲያ ከኢየሱስ በፊት ጌታ የተደረገ አካል አለ ወይ ከተባለ አዎ አለ። ማን? ዮሴፍ። ማን ያደረገው? ልክ እንደ ኢየሱስ እግዚአብሔር ማስረጃ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስን እግዚአብሔር ጌታ አደረገው እንደተባለ ገብቶሻል? ያ ነው። ሌላው የእግዚአብሔር ልጅ የሚለው አገላለጽ ነው። የእግዚአብሔር ልጅ የሚለው ጻድቅ ለማለት ነው እንጂ እግዚአብሔር ልጅ ሲባል በቀጥታ የሱ ልጅ ለማለት አይደለም። የዲያብሎስ ልጆች ናቸው ይላቸዋል አይሁዶችን። ኢየሱስ እናንተ ግን የዲያብሎስ ልጆች ናቸው አላቸው። ምን ማለት ነው? ኃጢአትን የሚያደርግ ሁሉ የዲያብሎስ ልጅ ይባላል። ጽድቅን የሚያደርግ ሁሉ የእግዚአብሔር ልጅ ይባላል። ያቻል ነቢያቶችን የእግዚአብሔር ልጆች እያለ ይጠራቸዋል። መላእክቶች የእግዚአብሔር ልጆች ይባላሉ። ስለዚህ ጽድቅን በማድረጉ ኢየሱስ ክርስቶስ የአምላክ ልጅ ተባለ። ልክ እንዲሁ የዲያብሎስ ልጆች የተባሉት አይሁዶች ኃጢአትን በማድረጋቸው ነው። ኢየሱስ ክርስቶስ እዚያው ዮሐንስ ወንጌል ምዕራፍ 8 ላይ ይናገራል እና ዲያብሎስ ግን ከመጀመሪያው ነፍሰ ገዳይ ነበረና እናንተ ግን የዲያብሎስ ልጆች ናቸው ይላቸዋል። ይህንን ኃጢአት የሚያደርጉ ሰዎች የዲያብሎስ ልጆች ከተባሉ ክርስቶስ የእግዚአብሔር ልጅ መባሉ ጻድቅ በመሆኑ ነው። ማርቆስ ወንጌል ላይ የመቶ አለቃው መጨረሻ ላይ በና ላይ ይላል ይሄ ግን በእውነት የእግዚአብሔር ልጅ ነበር ብሎ ተናገረ ይላል። ያንኑ ጉዳይ ማቴዎስ ምን ይላል? ይሄ ሰው ግን በእውነት ጻድቅ ነበር ብሎ ተናገረ ይላል። መጽሐፍ ቅዱስን ይፈታል።